ስሜ ጸጋ ኃይሉ ይባላል። የአይምሮ ህክምና ባለሙያ ነኝ ወይም ደግሞ ሳይኪያትሪ ፕሮፌሽናል ነኝ። የምሰራው አለርት ሆስፒታል ነው። አልኮል ንጥረ ነገሩን ስናየው ወይም ደግሞ ሰብስታንስ እንለዋለን በውስጡ ሱስ የሚያመጡ ወይም ደግሞ ተለማማጅነትን የሚጋብዙ ንጥረ ነገሮች ስላሉት አንድ ሰው የአልኮልን መጠጥ ተጋላጭነቱ በጨመረ ቁጥር ሱስ ሆኖ የመቆየት እድሉ የሰፋ ይሆናል ማለት ነው። ስለዚህ የአልኮል መጠጥ አይምሮአችን ላይ አካላዊ ጤንነታችን ላይ እንዲሁም ማህበራዊ ግንኙነታችን ላይ ጫና በመፍጠር ታዋቂ ነው። ስለዚህ አንድ ሰው አልኮል ሱሰኛ ነው የምንልበት በህክምናው የራሱ መስፈርቶች ክራይቴሪያዎች አሉት። 11 ያክል የሚሆኑ ዝርዝሮች ናቸው። ከፍተኛ የአልኮል ሱስ ያለበት፣ መጠነኛና ወይም ደግሞ ዝቅተኛ ሱስ ያለበት ሰዎች ብለን እንከፍላቸዋለን ማለት ነው። የአልኮል ብቻ ሳይሆን የሌሎች ተጓዳኝ ሱሶች ላይ ያሉ ሰዎች የሚያሳዩት በጣም ኮመን ምልክት የመጀመሪያው የማህበራዊ ግንኙነታቸውን እየጎዳውም ቢሆን ከሱሱ መላቀቅ መቸገር፣ የቤተሰብ ጊዜያቸውን ሰውተው የስራ ጊዜያቸውን ሰውተው ትምህርታቸውን አቋርጠው ወይ ቀርተው በሱስ ቦታዎች ላይ መገኘት፣ ለሱስ ሲባል ስርቆት ውስጥ መግባት፣ ከቤተሰብ ጋር መጋጨት፣ ንብረት ካላቸውም ቤት ካላቸውም መሸጥ ወይ መለወጥ ወይ ማስያዝ። ከዛ በተጨማሪ ደግሞ አልኮሉን የተጋለጠበት ሰሞን ላይ ምናልባት አንድ መለኪያ፣ አንድ ብርጭቆ፣ አንድ ቢራ የሚበቃው የነበረ ከሆነ ጊዜው ባለፈ ቁጥር ግን ከፍተኛ መጠን መፈለግ፣ ከዚህ ቀደም የሚያመጡልን ሪላክስድ የመሆን ወይም የደስተኛነት ስሜቶቹን በጀመርነው መጠን አለማግኘት፣ በአንድ የሚበቃው ከነበረ 5 6 እንደሰው እየጨመረ መሄድ። ብዙ ጊዜ የሚከሰተው ድንገት ስናቋርጥ ነው። ሰውነት መንቀጥቀጥ፣ እጆቻችን እግሮቻችን መቀጥቀጥ፣ ከፍተኛ የሆነ ላብ ማላብ፣ የሰውነት ሙቀት መጨመር፣ አእምሮአዊ ደግሞ ሲባል ከፍተኛ መደናገር ውስጥ መግባት፣ ኮንፊውዥን ውስጥ ቀኖችን መርሳት ሊሆን ይችላል። እለቶችን ሰዓቶች ላይ ግልጽ ያልሆነ ነገር መታየት፣ አለፍ ሲልም በጣም እየጠነከረ ሲመጣ ደግሞ ጎረቤት ቤተሰብን መለየት መቸገር፣ በአካባቢያችን የሌሉ ግን አይምሮአችን ፈጥሮ የሚያሳየን ነገር የሰው ጥላ ሊሆን ይችላል፣ ምስሎች፣ ጥቋቁር ነጠብጣቦች መታየት፣ በድምጽም እንደዛው ማለት ነው። እንደዚህ አይነት ምልክቶችን ያሳያሉ። ባስ ሲልም ደግሞ እስከ ሞት አደጋ የሚያደርስ ዊዝድራል ሲምፕተም አልኮል አለው ማለት ነው። አልኮል የሚጠቀም ሰው ረጅም ጊዜ ወይም ደግሞ ሱሰኛ የነበረ ሰው ከመጣ እኛ ጋር የምናደርግለት ነገር ምንድነው? እነዚህ አካላዊ ህመሞች ወይም ደግሞ አካላዊ ምልክቶች ለከፋ አደጋ እንዳያደርሷቸው በአልኮሉን በመተካት ሰውነታችን ይሄንን ምልክት እንዳያሳዩ የሚያደርጉ መድኃኒቶች አሉ። በክኒን መልክ በመርፌ መልክ የሚሰጡ ናቸው። እነሱን እንደ ታካሚው ያለበት ሁኔታ ታይቶ አሰስመንት ተሰርቶለት ከ7 እስከ 10 ቀን ድረስ በየቀኑ መጠኑ ይለያያል። እሱን የመስጠት ስራ ነው መጀመሪያ የሚጀመረው ማለት ነው። ከዛ በተጨማሪ እሱ ስቴብል ከሆነ ወይም ደግሞ የተረጋጋ ቦታ ላይ ከደረሰ ለአልኮል የንግግር ህክምና ወይ ሳይኮሎጂካል ኢንተርቬንሽን ነው የምንጀምረው ማለት ነው። ይሄንን አልኮል እንደ ልምድ ስለሆነ ያንን ልምድ በጠቃሚ ወይም በጤነኛ ልምድ መተካት፣ ስፖርት መስራት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል። እንደ ታካሚው ምርጫ ሃይማኖታዊ ነገሮችን መጠቀም ሊሆን ይችላል። እንደዛ ምርጫ ያንን ብቻ መጥፎ የነበረውን ልምድ ወደ ጥሩ ልምድ መቀየር ነው። ህክምናውን ከጨረሰ በኋላ ደግሞ ደና ለውጥ ሲያመጣ የግሩፕ ቴራፒ ይባላል ወይም ደግሞ በግሩፕ በቡድን የሚደረግ የአይምሮ ህክምና ምክክር ማለት ነው። ከዚህ ቀደም ሱስ ከነበረባቸው ሰዎች አልኮል ሊሆን ይችላል፣ ሌሎችም ተያያዥ ሱሶች ከነበሩ ሰዎች ልምድን መካፈል፣ ያለፉበትን ነገር ሼር ማድረግና እንዴት ነው ሰፖርት ወይም ደግሞ አለኝታነትን የሚፈጥር ስለሆነ ከዛ በተጨማሪ በዛ ነው የምናደርገው። እሱን ህክምና ከተጨረሰ በኋላ የቤተሰብ ድጋፍ፣ የሃይማኖት የእምነት ቦታዎች ድጋፍ፣ የጓደኛ ድጋፍ እንዲኖረው አድርገን በተመላላሽ ህክምና አስቀጥለን በዛ መልኩ ነው የምንጨርሰው ማለት ነው። ሱስም ሲባል ጥሩ ስም ስለሌለው ማህበረሰቡ ላይ ለመምጣት ኮምፎርታብል አይሆኑም ወይም ደግሞ እርዳታ ለመጠየቅም ብዙ እንትን አይሰማቸውም፣ ደህንነት አይሰማቸውም። ስለዚህ በማንኛውም ጊዜ በሚመጡበት ሰዓት የግል መረጃዎቻቸው ያላቸው የህክምና ሂደት በህክምና ባለሙያውና በእነሱ መካከል የሚቀር ነው። አገግመው ወደ ጤነኛ ህይወት ወይም ደግሞ ወደ ቀደመ መስመራቸው መመለስ ስለሚችሉ መጣው እንዲታከሙ እንመክራለን።